ይሄ ማለት ይሄ ይኸውልሽ መስራት ካለባቸው ይሰራሉ። እዚህ ጋር ትናንት ነገረሽ እኮ እዚህ ጋር ትናንት ነገረሽ። ብሩኬን የሚያውቀው ሰው ትናንትና ተናግሯል። እዚህ ጋር ዝም ብሎ ከበፊቱም ቁስል ያለባቸው ዝም ብሎ የእንትን አሉ እነሱ ትታችሁ እናንተ ልጆቹን ሰብስክራይብ አድርጉ። የምንም ልጅ የለውም፣ የምንም ምናምንቴ የለውም። ልጁ ሲንግል ነው፣ ምንም የሚያውቀው ነገር የለም። ሲንግል ነው ስላችሁ ደግሞ ወደ ሌላ አትወሰዱ። ኖርማል ልጁ ገና ምንም ያልተነካ ነው ለማለት ፈልጌ ነው። እና ስራ ነው። እዚህ ጋር እሱ መውለድ የሚፈልገው በክብር አግብቶ በክብር ቤተሰብ ጉልበት ስሞ መውጣት የሚፈልግ ልጅ ብሩክ አለማየሁ ማግባት የሚፈልገው አንድና አንድ የምናውቃት ሃይማኖት ታደሰን። እዚህ ጋር ብሩኬ ልጅ አለው እንደዚህ ነው ተናገረ። ሙሉ ኮንፊደንሱን ተናገረ። ዝም ብሎ እኔ ነግሬያቸዋለሁ። በብሩኬ ማትተማመኑ ልባችሁ ሁለት የሚያዘነብል ካለ አትግቡ። እኔ ጋር በብሩኬ ማትተማመኑ በብሩክ የምትተማመኑ ኖርማል ብሩክን የምታውቁ ካላችሁ ከጅምሩ እስከ መጨረሻው ስለ ብሩክ የምታውቁ ከሆናችሁ እኔ ጋር መግባት ትችላላችሁ። ስለ ብሩክ ምንም የማታውቁ ነገር ብሩክ እውነት እንደዚህ ያለው ብላችሁ የምትመጡ ካላችሁ እዛው የሰማችሁበት ቦታ ጨርሱ። እኔ አልፈልግም። እዛ ጋ አረንጓዴ፣ እዛ ጋ ቢጫ፣ እዚህ ጋ ቀይ እንደ እስስ መሆን አልፈልግም። ብሩኬ ልጅ የለውም? አዎ የለውም። ስራ ነው? አዎ ስራ ነው። ምንም የሚያውቀው ነገር የለም? አዎ የለውም። በቃ እንዴ በኋላ የምታፍሩበትን በኋላ የምትቆጩበትን ምን ነው ባላልኩ የምትሉበትን ቀን አታብሩ። በቃ እኔ አሁንም የምነግራችሁ እዚህ ጋር እያለቀ ነው። ትንሽ ነው ያቀረን፣ እያለቀ ነው ስራው። ያው እሱ ሺህ ዓመት የሚስሩበት የፈቀደ ይህ ያልፈቀደ የራሱ ጉዳይ አይመለከተንም። ሲፈልጉ እንደሌላው ዓመት የሚስሩ አይመለከተንም። ይስሩ ከፈለጉ አይመለከተንም። ግን እዚህ ጋር ብሩኬን የምታውቁ ሰዎች መታችሁ የሌላ ቦታ ሰምታችሁ ሌላ ቦታ የተወራውን ሰምታችሁ ሌላ ቦታ የሚሳደቡትን ሰምታችሁ እኔ ጋር አትግቡ። ለምን እኔ እንዲሁ ከፍቼ ሙዚቃዬን ባዳምጥ ኖርማል ነው። እኔ እንደዚህ አይነት ብሩክን የምታምኑ ከሆነ ብሩክ እንደዚህ አይነት ልጅ እንዳልሆነ ካወቃችሁ አብረን እንዘልቃለን። ይሄ ዝም ብሎ ስራ ፈት የሁለቱን አንድነት የማይፈልግ ዝም ብሎ ሜዳውን የሚጋልበውን የውሸት ወሬ የምሰሙ ከሆነ እናንተ ዋጋ የላችሁም። በኋላ የሚቆጫችሁ ነገር ይኖራል። በቃ ምን ሆናችሁ ነው? ስራ መስሎት ነበረ ሰራ። በቃ እዚህ ጋር የምን ልጅ ነው ያለው? ልጅ ካለው ምን ሚዲያ ላመጣው እንዴ? የተከበረበት ለመዋረድ አይደለም። ስራ ስለሆነ በቃ ሰራ። ስራ ስለሆነ ደግሞ የሚያስተምር አለው የሚያስተምር ነገር አለው። መማር የቻለ መማር የሆነ ገደል ይግባ። እኛ ምን አገባን? እዚህ ጋር ግን እኔ አንድ ነገር ልንገራችሁ። ማንም 30 እውነቱ ያለው ብሩኬ ጋር ነው። ዝም ብላ 30 ደቂቃ ያንን ነገር መጥቶ ለሚያወሩት ነገር ማብሰልሰል ካለባችሁ ማሰብ ካለባችሁ እዚህ አሁን ኢማራት ላይ ያንዳንዳችሁ ስደት ላይ የምትሄዱ 2 ዓመት ኮንትራታችሁ ችላችሁ ለመስራት ነው አይደለም? ስራ ብላችሁን የመጣችሁት ያን ኮንትራታችሁን ጨርሳችሁ ውጤታችሁን ይዛችሁ ነው የምትሄዱ። እነዚህም ልጆች ደግሞ ስራ ነው በቃ። ለምን ዩቱብ ከፈቱ? መስራት ስላለባቸው ነው። እዚህ ቢሆን ኢማራት ላይ ያላችሁ የምትሰሩት ቆይ አዳምጪ። እንደ እድል ከሆነ 2 ዓመትሽን ጨርሰሽ ትሄዳለሽ። ካልሆነ ደግሞ የማይስማማሽ እህል ውሃሽ ያልፈቀደ ከሆነ ደግሞ እዚህ ጋር የማይሆን ከሆነ አንድ ቤት ትቀይሪያለሽ አይደለ? ስራ ብለሽ ነው ግን ከሀገር ወጥተሽ የምትመጪው። ከሀገርሽ ስትመጪ ልትሰሪ ልትለወጪ፣ ማንኛውንም ሰው ለመለወጥ ነው የምትመጪው እንጂ ለምንም አይደለም የምትመጪው። ሲቀጥል እዛ ጋር ብሩክን ለማጥላላት ብሩክን መጥፎ ለማድረግ ስለ ብሩክ ብዙ ነገር ለሚያወሩ ከበፊቱም ታውቃላችሁ። ኖርማል ሆኖ በፍቅር ልጆቹ ሲመጡም ስማቸውን ማጥፋታቸው አይቀርም ታውቃላችሁ። ጥሩም እየሰሩ ሲመጡ በኖርማል ልጆቹን በጥሩ የማይቀበሉ አሉ። ሁሉም ለማለት አይደለም። አዳምጡኝ እኔ መጀመሪያ። ስለዚህ ብሩኬ ማንነቱን የሚያውቅ ያውቃል። ስለ ብሩክ ማንነት እያወቀ እዛ ጋር የማይሆን ነገር ቢያወራ የራሱ ጉዳይ። ምን አገባን እኛ? አይመለከተንም።
እኛ ግን ይዘን መሄድ አለብን። አንድና አንድ ብሩኬ ማንነቱን ለማወቅ፣ ሁለት ደግሞ ሁለት ባልና ሚስቶችን ይዛችሁ ለመሄድ ሞክሩ። የሚያወሩት ጋር ገብታችሁ እንኳን ለመስማት አይደለም ቆማችሁ ራሱ በዛ ጋር ስታልፉ ጆሮአችሁን እንደዚህ ይዛችሁ እለፉ፣ እንዳይጋባባችሁ ጆሮአችሁን ይዛችሁ እለፉ። በቃ መልካም መልካም የሚያስተምሩ ስለ ሁለቶቹ ስለ ባልና ሚስት ጥሩ ነገር የሚያስተምሩትን ካገኛችሁ ከነሱ ጋር ተደባልቃችሁ ለማውራት ሞክሩ። እዛ ጋር ለመጣልና እነሱን ለማውረድ አንዱን ከፍ አንዱን ዝቅ ለሚያደርጉ እነዚህ ይህንን የሚያደርገው ፈጣሪ እንጂ የሰው ልጅ ስለ ራሱ ሳያቅ ነው አንዱን ከፍ አንዱን ዝቅ ለማድረግ የሚሞክረው። እንደዛ አይነቱ ጋር አትስሙ፣ ኃጢአት ነው ራሱ። ያለ ስራው ሰው ላይ ብትፈርዱ እናንተ ሰው ናችሁና ምንም የምታመጡት ነገር የለም። ለምን ራሳችሁን በራሳችሁ አታውቁም? ሰው ጋር ለመፍረድ ደግሞ ስልጣኑ የላችሁ፣ መብቱ የላችሁ። ስለዚህ ማድረግ ያለባችሁ ትናንትና ብሩኬን ለምታውቁት ሰዎች ማንነቱን ለምታውቁት ማንነቱን እያወቃችሁ ስራውን ድርጊቱን ይዛችሁ ተጓዙ። አይ ብሩኬ አዎ እንደዚህ አድርጓል ለምትሉ ይሄ የራሳችሁ ፍቃድ ነው። 100% ግን ልጁ ልጅ የለውም። መስራት ስላለበት ሰራ፣ በቃ ማድረግ ስላለበት አደረገ። የሰውን ልጅ ከፍ ዝቅ የማድረግ ስልጣን የላችሁም። ለምን ራሳችሁ ነገር ከወደቃችሁ መነሻ የላችሁም እና ዝቅ ብላችሁ የመቅረት ስልጣን ስላላችሁ ማለት ነው። እና ብትችሉ እዚህ ሰዓት የእነሱ በቃ ሰላም ናፍቆኛል። በቃ ምንም ችግር የለም፣ ምንም ችግር የለም። ሰው 1 አመት 2 አመት እየሰራ ራሱ ፍቅር ነው። የገባው ይራመዳል፣ ያልገባው እንግዲህ በዶማ አይቆፈርም ወይም ደግሞ በአካፋ አይዛቅም። የገባው ይገባል። እኔ እኮ ነገርኳችሁ እዚህ ጋር በጣም ነው ናፍቀች። አቤቴ ትመጣለች። ለምን አመጣም? አሁን ትናንትና ብሩኬ ህፃኗን ይዞ ይሾፍር ነበር። ሃይሚ ውስጥ ናት ያለችው። እሷ ትይዝለታለች፣ እሱ ይነዳል። ይህ ግድ ነው፣ ስራ ስለሆነ ሁለቱም መታየት የለባቸውም። በቃ እዚህ ጋር እኮ ሃይሚ የሰራችውን አይታችኋል። እሱ ደግሞ እሷ ይኸውልሽ የራሷን አጥርታ የራሷን ቦታ እየጠበቀች ነው። አሁን ደግሞ ብሩኬ እያጠራ ደግሞ የራሱን ካስተካከለ በኋላ ሁለቱም አንድ ላይ ይመጣሉ። ባልና ሚስቶች ናቸው። እናንተ ሲመስላችሁ ባሉባልታ ወሬና በድራማ ነው እንደ እነሱ የሚለያዩት? እንዴ ስንት ዓመት የተለፋበት ፍቅርና ስንት ዓመት ፍቅር የተገለጸበትን ዛሬ ዝም ብሎ መለያየት አለ ተብላችሁ ታስባላችሁ? በወሬ አምላኬ አንተ ታውቃለህ። ምንም አይሆኑም። እናንተ በቃ ራሳችሁን አረጋጉ። እኔ አሁንም ነግሬያችኋለሁ። እነሱ ካሜራ ጀርባ እኮ አብሮ ነው ወይ ጉድ! እና ስለዚህ ራሳችሁን አረጋጉ። ምንም አላችሁ ምንም ከላይ ዶፍ ቢወርድ ማለት ነው ከእግዚአብሔር ቁጣ የሚበልጥ ነገር የለም አይደለ እንዴ? ከሰማይ ዶፍ ቢወርድ ማለት ነው። ብሩኬ እንኳን ልጅ ሊኖረው ገና 0 ነው። አልተነካም። እየመረራችሁን ቢሆን ዋጡ። የሚገባችሁ ካላችሁ፣ ካልገባችሁ እንግዲህ ምንም ማድረግ አልችልም። አይምሯችሁን በኮብሊስቶ መፍለጥ ነው። ይሄ ነው የሚፈለገው እንጂ የሰውን ነገር ሰምታችሁ አትምጡ። የሰው ልጅ የሚያወራውን የሚሰማውን መስማት፣ ማየት፣ መናገር አንድ ናቸው። ከጭንቅላት ጋር የተሰሩ ናቸው። ከሌላ ለየት ያለ ከጭንቅላት ጋር አይተሽ ልታወሪ ሰምተሽ ለመናገር ከዚህ በላይ የተሰራ ነው። ሰርጀሪ አይደለም፣ ይሄ ተፈጥሮ ነው። እና ዳሜጅ የሆነ ነገርን አውጥታችሁ ጣሉ። እዚህ ጋር ምን ይሆናል እንደዚህ ነው እንደገና ምን አገባውና ነው ምርመራ ጋር የሚሄደው? ምን አገባው ምርመራ ጋር ባል እንዴ? ለምን ምርመራ ጋር ይሄዳል? የሚናገረውን ነገር እያንዳንዱ መረዳት ካልቻላችሁ ቪዲዮውን ይዩት። ይኸውላችሁ እዚህ ጋር የማትረበሹበት ምክንያት ልንገራችሁ። ሰው ልጅ ናችሁ። ቪዲዮን በደንብ ይዩት። የሃይማኖትንም የእሱንም ቪዲዮ በደንብ ይዩ። ቪዲዮውን ስታዩ ነው እያንዳንዱን ነገር ማለት ነው ትክክለኛ ነገር የምታዩት። እዚህ ጋር ብሩኬ ልጅ ቢኖረው ምን አገባው? እዚህ ጋር ምን አግማማው? ምን አገባው? ኦዲየንስ አቀረበለት አደረገ። መንገድ የከፈትንለት እኛ። የድሮ ጓደኛህን አምጣ፣ ኦኬ ሄዶ አመጣ። ከዛ በኋላ ሲያመጣ ደግሞ ትንሽ ቆዩና ደግሞ እርጉዝ ናት አሉ። ራሳቸው አስረገዙ፣ አመጡ።
ከዛ ደግሞ ስምህን አጥራ ተባለ። መጣ። ምን አደረገ ይሄ ልጅ? ሂድ ሲሉት ይሄዳል፣ ና ሲሉት ይመጣል፣ ቁጭ በል ሲሉት ቁጭ ይላል። ኦዲየንስ ሳይሆን ቤተሰብ ስለሆነ። ስለዚህ ማድረግ ያለባችሁን እዛ ጋር እየሄዳችሁ ወሬ አትስሙ፣ እዚህም ሄዳችሁ ወሬ አትስሙ። ጆሮ የሚያመግልና ጆሮ የሚያደነቁር ቦታ ሄዳችሁ አትደንቁሩ። በቃ እዚህ ጋር የሁለቱን ፍላጎት ካላችሁ ሁለቱን ይዛችሁ ሂዱ። እዛ ጋር አንዴ ሰማያዊ፣ አንዴ ጥቁር፣ አንዴ ቢጫ አትኑ። ነገ ልታፍሩበት ደግሞ አርፋችሁ ተቀመጡ። እኔ አሁንም የምናገረው ሁለቱን የሚደግፍ ሰው እኔ ቤት ይግባ። መጥቶ ትክክለኛ ነገር መናገር ካለ አለ፣ ከሌለ ማንም ሰው እንዳይገባ። ራሴ ሙዚቃዬን ከፍቼ ራሴን ሪላክስ አደርጋለሁ። እኔን የወደደኝ ይስታ ወይ ማሬ። እንዴት ዋላችሁ? ኧረ በቃሽ፣ ጉሮሮሽን አመመሽ። በቃሽ፣ ቡና ላፍላለሽ። እስቲ ዝም በይ። ዋይ እቺ ሴትዮ እንደው ሳሳስ ይሄው ቡና እያቀረብኩ ነው። እንደው አንቺ ሴትዮ እንደው ግን ብዬ ልምከርሽ፣ እስቲ ቡና ጠጪበት። እኔ ላ እኔ ስንት የሚያዝናናኝ አለ። ስልኬ በእጄ ነው አይደለም። በጣም የሚጨነቁ አሉ፣ እንደኔ የሚጨነቁ አሉ። ነገራቸው ካልገባቸው ታዲያ እንዴት ነው የምትሆኝ? አንቺ ጉሮሮሽ አያምሽም? እንደ አንቺ ሴትዮ በቃ እድሜ ልክ እየለፈለፍሽ። ስለዚህ ሰላም ነው። ስለዚህ ምንም የለም። ቡና ላፍላላችሁ እናንተ ሁላችሁም ቡና ጠጡ። እናቴ ኑርልኝ። ለምንድን ነው ግን ፎሎ እናንተ ግን እስቲ በእናታችሁን እንትን አድርጉኝ፣ ፎሎ አድርጉኝ። እኔ ስራ ይዤለው ሁላችሁ ወጥቼ መልሳለሁ፣ መልሳለሁ። ስራ ይዤለው ጌታ ችግር የለውም እናቴ። የኔ ፍቅሮች ቡና ላፍላላችሁ። ፋፋሽ በሉ። የምን ጭቅጭቅ ነው? ሙዚቃ ክፈችልን። ዋይ ኧረ የምንም ጭቅጭቅ የለም እናትዬ። ጭቅጭቅ እየስረዳችሁ ነበረች። አትጨናነቁ። ሁሉም ቤት ገባችሁ፣ አትጨናነቁ ነው። እኔ እኮ ገብቶኛል። ሁሌ ነው የምታስረዳ። ሰው ካልገባው ታዲያ እሷ ሴትዮ መሞቷ እኮ ነው እንዴ እህቴ። በቤቴን እኔ እሷ ናት የምታሳዝነኝ። እድሜ ልክ ማስረዳት ይሄ ነገር እኮ በእንትን ብታጠጣቸው ላይገባቸው ነው። እኛ ወጣት ደግሞ የሄደን ቦታ ሁሉ እንሰማለን፣ እናምናለን። በቃ እንደዚህ ነው። አትመኑ ሪላክስ አልኳቸው እኮ እኔ የምምላችሁ አንዱ ቤት ስገቡ ሌላ ነው፣ አንዱ ቤት ስገቡ ሌላ ነው፣ አንዱ ቤት ስገቡ ሌላ ስለሆነ አትስሙ። በቃ ልጆቹ ስራ ነው የሚሰሩት፣ ሊጨርሱ ነው። እኔ ኢትዮጵያን ያለሁት ምንም ነገር የለም፣ ስራ ነው ያልቃል። ይሄ ነገር ፏፈሽ በሉ፣ ጀስት ሪላክስ አድርጉ ፕሊዝ ጋይስ። ይሄ ወላ ፈታ በሉ፣ እንዳይገለብጣችሁ እንትን በሉ ማለት ቤታቸውን ሄዳችሁ እንደ ድሮ እንደምናደርጉ ቤታችሁን ሄዳችሁ ሼር አድርጉላቸው፣ ይሁላቸው። ይሄ ነው የሚፈለገው። ልጆቹን ከወደዳችሁ ሌላ ያታያቸው፣ አትስሙ። ምንም ጠላት ልጆቹ ብዙ ጠላት ያላቸው አስመሳዮች አሉ። የለም ጠላት ያፍራል፣ እነሱ ይከብራሉ። ዝም በሉ፣ ምንም ነገር የለም። እግዚአብሔርን አትፍሩ። ስለምትወዷችሁ ነው አውቃለሁ። ሁላችንም እንደዛ። እኔም ይኸውልሽ እዛ እያለሁኝ እንደዛ ነበረ ማለቅሰው፣ ግን አሁን ላይ ምንም የለም፣ ይስተካከላል ሁሉ ነገር። እና ሁሉንም ያመጣ ነው እኛ ነን። እኛ ራሳችን አጀንዳ እየሰጠን እኔ እውነት ባይሆን ነገር አይጨናነቅም። ጌታ እኔ ድራማ እንደሆነ አገባኝ አውቃለሁ፣ ግን እንደ አንዳንዶች እኔ እኮ በቃ ሪላክስ አድርጉ፣ ራሳችሁን ኮንትሮል አድርጉ። በጣም የሚያስጨንቃችሁ ከሆነ ቪዲዮውን ከፍታችሁ ዞር በሉ፣ አትዩ፣ በቃ አትጨነቁ። ቤታቸው እንትን ሼር አድርጉ፣ ላይክ አድርጉላቸው ምናምን። በቃ ቪዲዮ እስከ መጨረሻ ክፈቱና ይሄና ለምትጨነቁ ከሆነ በቃ ማለት ሙሉ ቪዲዮ እንድታይ ቫይራል እንዲወጣላቸው ቪዲዮዋቸው ምናምን ይሁንላቸው። ሌላ ምን ጭቅጭቅ ነው? እግዚአብሔር ፋፈሻሪ ቡና እናንተን እንደው ሳላርጋችሁ ቡና ብቻ አሁን የቤት ጭንቀት ነው።